እንግዲህ እንቆርቆርም ባበት ራሴ የሻሽዬን ታሪክ ደገምኩት ራሴ ያለ ሰው አረታው አርሰናል አረታው ቀን እንደዛ ሲሰራራይ ነበር ቀን እንደዛ ዩናይትድ ተሸነፈ ብዬ እኔ የማን የቶተናም ጠበቃ እንደሆንኩ እንጃ እንዲ ቢሽኪል ለዛረግዛ ህዝብ መሃል የዩናይትድ ደጋፊ ህዝብ መሃል ሲሰራራኝ በአቻ እንደዚህ አቻ እኮ እንደዚህ ስል ቢያንስ ባክ ባፊ ጣፉ በለፈለፉ አታርግብኝ አርሰናል ባክ አይ ይሄ ድላችን ነው ተሰርቶብናል እኔም ነግራችሁ እንዴ አንደኛ ባይሰራብንኛ እንደዚህ ነው ሃፍ ታይም ላይ የሰራውትን ቪዲዮ አይታላ ሁሉም ነገር እንዳልኩት ከሆነ በኋላ 2-1 ከመራን በኋላ ሶስተኛውን ጎል ማግባት እየቻልን አርቴታ ስግጥ ክልክል ብሎ አምስተኛ ተከላካይ ገባ አንዳንዴ እኮ እንደዚህ አይነት ስህተት ዋጋ ያስከፍላል የማን ሲቲ ጨዋታውን እንደዚህ አይነት ደደብ ፎርሜሽን ሜሪኖን 10 ቁጥር ካሁን በኋላ አይጮትም ብያችሁ ነበር አይደል ካሁን በኋላ ደግሞ ብልጫ ያገኘ መጨመር እየቻለ እንደዚህ ስግጥ ብሎ አይከላከል ካልተማረበት ምን አለበል ይሄው ገባበት ክሮስ ምናምን እኮ ማለት 10 ተከላካይ ቢኖርም እኮ ሊገባ ይችላል ክሮስ ይሄ እንዴት አታስብበት ምን ሆነ ነው ሲቲ ነገ ቢያሸንፍ ራሱ እኮ 4 ነጥብ ነው ቢያሸንፍ ራሱ ማለት ደግመን ሌላ ነጥብ ሳንጥል በፊት ማለት ነው አንቺ ትጫለሽ ምንም እኮ አያቃጥልም አልተቃጠልኩም በጣም ነው የተቃጠልኩት በአርቴታ ብቻ በነጥብ አልተቃጠልኩም አዌ ሄደ ከባድ ቡድን አንድ ምንም ማታል እኔ ደግሜ ሳልሸነፍ ሌላ ስለሚሸነፍ ምን አለ በለኝ ማለት ጠላት ይሸነፋል እኔ ሳልሸነፍ ነገ ራሱ አቻውታችሁ እኮ የዛሬን ጨዋታ እንድንረሳው ልታደርጉን ትችላላችሁ ኦን ታርጌት ሳንሰን 2 ጎል መቼ ላስት ታይም 2 ጎል የገባብን ማለት ላስት ሲዝን እኮ ነው ጎል የገባብን በአንድ ጌም 5 ጎል ገባብን በአንድ ጌም 5 ሆነና በአንድ ጌም አሁን ለሚቀጥሉት 8 ጨዋታ ክሊንሽ ተጠብቃለሁ አርቴታ የሚቀጥሉት 8 ጨዋታ ማግባት እየቻልክ ሁለተኛ አምስተኛ ተከላካይ እንዳታስገባ ሁለተኛ ትምርት ተማርበት ሁለተኛ ቢስሚላህ ምን አይነት ጨዋታ ነው ያየነው ገራሚ ጨዋታ ሰንደርላንድ የሊጉን መሪ አርሰናልን በሜዳው አስተናግዶ ነበር እንግዲህ ሁለት እኩል ተላይቷል እውነት ለገለልተኛ ደጋፊ በጣም ደስ የሚል ጨዋታ ነበር ያው ለአርሰናል ደጋፊ በጣም ያናደድ ብያስባለሁ ሰንደርላንዶች ግን ክብር ይገባቸዋል በጣም መደነቅ አለባቸው ብያስባለሁ ምክንያቱም አሁን ነው እንግዲህ በዚህ ሲዝን ነው ወደ ፕሪሚየር ሊጉ የመጡት የገጠሙት ደግሞ እንግዲህ አርሰናል ነው ዋንጫ ብቻ የቀረው አርሰናል ነውና የሊጉን መሪ ነውና አቻ መውጣት ለነሱ ድል ነው አርሰናል ደጋፊዎች ልትበሳጩ ይችላል ግን አርሰናል ምክንያት አለው እንደምታውቁት አሁን ጉዳቶች አሉበት ምክንያቶች አሉት በርግጥ አሁን ያ ሁላ ሰበብ ብቻ ላይ ሆነ አይችልም ግን ረስታችሁ ነበር አርሰናል ደጋፊዎች አሁን ትበሳጫላችሁ ብያስባለሁ በዛሬው አቻ ራሱ እንደ ሽንፈት ነው የምታዩት ነው ብዬ ነው ማስበው ግን ሰንደርላንዶች በጣም አስገርሞኛል ደሞ ሊደር አላቸው የሚገርም ሊደር አላቸው ጃካ የሚገርም ሰው ነው እንዴት ነው የሚመራቸው ቢስሚላህ እውነት በጣም ደስ የሚል ጨዋታ ነበር እስቲ ለማንኛውም በጨዋታው ላይ ተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ አቤት ጨዋታ ጋይስ እሺ ፕሪሚየር ሊጉን እንዴት ነው ዓለም ወደድ የሚቻለው እንዴ የዓለማችን ምርጡ ሊግ ሲባል እኮ በምክንያት ነው ሰንደርላንድ ዛሬ ምንድነው ያሳየን በ11ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ መድፈኞቹ አርሰናል ስታዲየም ኦፍ ላይት በመጓዝ ሰንደርላንድ በመቅጠም 2-2 በመለየት ነጥብ ለመጣል ተጋደዋል በዚህ ጨዋታ ላይ ሰንደርላንዶች 36ኛው ደቂቃ ላይ ባላርድ ባስቆጠራት ጎል አማካኝነት 1-0 መድፈኞቹን መምራቸው የመጀመሪያው አጋማሽ በዛው ውጤት ተጠናቆ ነበር ከዛ ከሁለተኛው አጋማሽ መልስ መድፈኞቹ አርሰናሎች በጣም ተሻሽለው ወደ ሜዳ በመቅረብ በቡካዮ ሳካና ትሮሳርድ አስደናቂ የሆኑ ጎሎች አማካኝነት 2-1 መሪ በመሆን ካምባክ መስራት ችሎ ነበር ታዲያ ጨዋታውም ተጠናቋል ተብሎ በሚጠበቅበት ሰዓት ላይ ሰንደርላንዶች ቀይረው ባስቀቡት ተጫዋች ብሮቢ አማካኝ አስደናቂ ጎል 94ኛው ደቂቃ ላይ አስቆጥረው ጨዋታውን 2-2 በማጠናቀቅ መድፈኞቹ አርሰናሎችን ነጥብ በማስጣል በሜዳቸው ስታዲየም ኦፍ ላይት ላይ እንግዲህ በፕሪሚየር ሊጉ ያለ መሸነፍ ግስጋሴያቸውን ማስቀጠል ችሏል ጌሙ ግን ይለያል ነው የምላችሁ በቃ ይለያል ሰንደርላንድ በተለይ ፈርስት ሃፍ በመከላከሉ ረገድ ያሳዩት ፐርፎርማንስ በጣም የሚደንቅ ነበር ሁለተኛው አጋማሽ በመድፈኞቹ አርሰናሎች በጣም ተውጦ ነበር ነገር ግን በመጨረሻ ደቂቃዎች ላይ ወደ ጨዋታው መመለስ እንደቻሉ ተመልክተን ነበር ሚኬል አርቴታ በአርሰናል ቤት ባለፉት 811 ደቂቃዎች የመጀመሪያ ጎል ነው የተቆጠረበት ዛሬ ለሰንደርላንዶች ግን የምር ለሌብሪሱ ሰንደርላንድ ክብር መስጠት ያለብን ይመስለኛል አዲስ አዳጊ ሆኖ በፕሪሚየር ሊጉ አሁን ላይ በ19 ነጥቦች 3ኛ ደረጃ ላይ ተቀምጧል መድፈኞቹ አርሰናሎች ከዛሬው ነጥብ መጣል በኋላ አንደኛ ደረጃ ላይ በ26 ነጥብ ተቀምጧል ለአርሰናል በጣም ወሳኝ ጨዋታ ነበር ብያስባለሁ ምክንያቱም ነገ የአርሰናል የዋንጫ ትልቅ ተፎካካሪ ይሆናሉ ተብሎ የሚጠበቁት ማንቸስተር ሲቲ እና ሊቨርፑል እርስ በርስ ይገናኙላታል ስለዚህ የግዱ አንዱ ቡድን ነጥብ መጣል የሚኖርበት አይነት ጨዋታ ነበር ነገር ግን ይሄንን አርሰናል መጠቀም አልቻለበትም ቢሆንም ግን በጣም ያበደ ጌም ነበር ያየነው ለማንኛውም በናና ቤት መጫወታችሁ እንዳትረሱ ስለዚህ ጨዋታ ያላችሁን ሐሳብ ኮሜንት ሴክሽን ላይ አካፍሉኝ የፕላስ ምልክቱን በመጫን ፈጣንና አዳዲስ ሆኖ እግር ኳስ የመረጃዎችን ማግኘት ትችላላችሁ
ከሰንደርላንድ ከታች ያደገ ክለብ ነው እና መጥቶ እናንተ ዋንጫ ሳትበሉ ትራስ ደ ፕሮሰስ እያላችሁ አንገታችሁን ይዞ ከናንተ ጋር ይፎካከር ጀመር ለዋንጫ ከታች አድጎ ማለት ነው አረ በዘራችሁ ያድረስ ጎበዝ ወላ ምንድነው ማየው ጋይስ ምንድነው ሰንደርላንድዬ የኔ አባት የኔ ሁሉ ነገር ሰንደርላንድ በሜዳው ነጥብ አልጣለም ሪከርዱን ያስጠብቃል ብያችሁ ነበር ይሄው አርሴን ካምባክ ሰራሽ ብላ እንደኔ በ90+4 ወስዶ አረገላት ይችላል ሰንዴ ይችላል ሰንደርላንድ ይችላል በል ሰንደርላንድ ዝም ብለ ይችላል ይሄ ሰንደርላንድ ደግሞ ምንድነው ለንደን ላይ አባታችሁ ሆነባችሁ ይችላል ሰንደርላንድ ይችላል ደብላክ ካት ጥቋቁር ድመቶቹ የአርሰናልን ጀርባ ቧጣውታል ማለት ምን አይነት ጌም ነው የተመለከትነው እናንተ አስገራሚ ጌም ማለት ፕሪሚየር ሊግን ምን ወዶ ለዚህ ነው የመጀመሪያው አጋማሽ አርሰናል መጥፎ ነበር ሰንደርላንዶች እጅግ በጣም የተሻለ እንቅስቃሴ አድርገዋል መልበሻ ክፍል ግን ሲገቡ ሚኬል አርቴታ ተጫዋቾቹን ምን አይነት ሲሪንጅ እጃቸውን እንደወጋቸው አይታወቅም ከረፍት በኋላ በጣም የተሻሻሉን አርሰናል ነበር የተመለከትነው የሊሳንድሮ ትሮሳርድ ግብ እጅግ በጣም አስገራሚ ነች ቡካዮ ሳካ 2-1 መምራት ጀመረ እዚች ጋር ነው ሚኬል አርቴታ ስተት ይሰራው እጅግ በጣም ኤክስትራ አክብሮት ኤክስትራ ፍርሃት ኤክስትራ ጭንቀቱ ተገባና ጌሙን ማኔጅ ማድረግ የሚችልበትን ጌሙን ኮንትሮል ማድረግ የሚችልበትን ወሳኝ ተጫዋች ኢዜን ቀይሮ አስወጣው ዲፕ ከመከላከል ኳሱን ለመያዝ ቢሞክር በኢዜ በጣም ጥሩ ነበር ልጁ ጉልበትም አለው ኢነርጂም አለው ከመከላከል ወደ ማጥቃት ያለውን ትራንዚሽን በደንብ ባላንስ ማድረግ የሚችል ተጫዋች ነበር አርሰናል ግብ ተቆጥሮበታል አርሰናል ለምን 2 ጎል ተቆጠረበት ቪክቶር ዮኬሬሽ ስለሌለ ስቲፋኖስ መነካ አጥቂኮ ነው ምን አገናኙ ልትሉኝ ይችላልላችሁ የቪክቶር ዮኬሬሽ አለመኖር ግን ማለት ብዙዎቻችሁ ከግብ ማስቆጠር ጋር ታያይዙታላችሁ እንጂ የሱ ፕሬሲንግ የሱ ጫና ማለት ነው እጅግ በጣም ትልቅ ሚና አለው አርሰናል ግብ እንዳይቆጠርበት ማለት ነው የሱ አለመኖር ዛሬ አጉድሏል እጅግ በጣም አስገራሚ ድንቅ ቡድን ነው ሰንደርላንድ ገና በመጣበት የውድድር ዓመት እንደዚህ አይነት አስገራሚ ብቃት ማሳየቱ አስገራሚ ነው እንደዛ ጥብቅ የተከላካይ ክፍል አለው ብለን ስናወራለት የነበረው አርሰናል በአንድ ጨዋታ 2 ጎል ማስተናገዱ ጥያቄ የሚያስነሳ ነው ፋሚሊ አሁንም በቶቶ ስፖርት ተጫወቱ ቶቶ ስፖርት ላይ ማንኛውም አይነት ጥያቄ ካላችሁ ማንኛውም አይነት ችግር ከገጠማችሁ ማለት ነው እዚህ ጋር ባላችሁ ቴሌግራም ቦት ገብታችሁ መነጋገርና ችግራችሁን ሶልቭ ማድረግ ትችላላችሁ ሰንደርላንድ ከአርሰናል ጨዋታው እንደተመለከታችሁ ታሳቡና አስተያየታችሁን ወይኔ ሳካ ደክሞታል አይደል ደክሞታል ለምን አልተቀየረም ተከላካይ ያስገባም ኖርጋርድ ሂንካፔ አይገቡም ዣካ ከኛ ጋር እንደዚህ ትጮታለ የናጡት ነካሽ ነው ዣካ የናጡት ነካሽ አረ ጨስኩኝ እናቴ ነኝ አረ በፈጣሪ ካምባክ የሰራነውን ጨዋታ ሰንደርላንድ ምን አይነት ቡድን ነው በጌታ በኢየሱስ ወትሮም ሰንደርላንድ አመጣጡ ለለንደን ክለቦች ነው ያራዳ ልጆች እንዴት ነው ጨዋታው አድመጠኛ ያራዳ ልጅ ማለት ነው ብሬንትፎርድን ዌስትሃምን ቼልሲን በሚገባ አሸንፎ 9 ነጥብ ወስዷል ከነዚህ 3 ቡድን ከክሪስታል ፓላስና ከአርሰናል ደግሞ አንድ ነጥብ ወስዷል ማለት ነው ለለንደን ክለቦች መሳቅ አቁሚያ የፊጥር ሰንዶም ሲጀምር ሰንደርላንድ ከለንደን ክለብ ጋር ምንም ጥያቄ በሌለው መልኩ ነው ማጫወት አልሰቀም አለ በቃ አንተ ከታች መጣ እንደዚህ ሙርሙራት በላ አንተ ተረጋጋለ እንደሆነ ተረጋጋ በቃ አትፈንዳ እንዴ ለማግባት አይደለም ለመሞከር ቅር የተሰኘን መከላከል ላይ 2 ጎል ማግባት ይዋዛ ነው በለ እንዳትቀልድ ያራዳል ይዋዛ አይደለም ሰንደርላንድ ሊቀል ደግሞ አልሞት ባይ ተጋዳይ በቃ እንዴ ትሮዛርድ እኮ ያስቆጠረው ጎል እንኳን ደግመ ለመነሳት ለመቆምም በቃ አስቸጋሪ ነው ግን ሰው ይሁን ምን እንደሆነ ተዋፋ አከፋፈቱ ራሱ እንዴት እንደሆነ እንጃ ኬት እንዳመጡትም ታምር ሰርቶ ወጣ በቃ ለንደን ክለቦች ላይ ችግር አለብኝ ብሏል በአምስቱም የለንደን ክለቦች ሽንፈት አልቀመሰም ያራዳ ልጆች በገጠማቸው ማለት ነው አይ ብሶብኛል ያለ ነው ሼር ኮፕሊንግ አርጋችሁ ሐሳብ አስተያየታችሁን ዱብ አድርጉት ያራዳ ልጆች ከመጣ ጊዜ ጀምሮ ፕሪሚየር ሊግ ላይ አድጎ ከመጣ ጊዜ ጀምሮ ቀልብ ያርፎበት አያቅም በቃ እንደጨገገኝ በኢየሱስ እንዴት ነው ግን እናንተ ባቼ የጨፈራችሁ ተረ በሚካኤል
እንዴ ቅድም ትርፊ ፋንስ እንዴት ነው ባጭ እንዴት ነው ውስጣችሁ ራሱ ይሻላችሁ ኧረ በኢየሱስ አሁን የትሮሳርድ ጎል በቃ ውሃ በላው ማለት ነው እንደዛ ከቦክስ ውጪ ቀርቅሩት በቃ ውሃ በላው አለቀ እሺ የራያ ሁለቱ ደብል ሴቭስ ሲጀመር ራያማ ታውት ኧረ መቃጠል ወይኔ ይሄን ሁሉ ክሊንሺት ይሄን ሁሉ ኦን ታርጌት ያልተሞከረበት ቡድን እንዴት ለዛሽ ደቂቃ እንደው ይሁን ነገ ድብና አርገን ነው መንቋጠረውኛ ደግሞ በተራች ድብና አርገን እንደው ያቻ አምላክ ነገ ካልሰራ ቅድምና ሁሌ ሰራው ያቻ አምላክ ነገ ካልሰራ ነው ችግር የሚፈጠረው እንጂ አረ በስማ አረ ስንቱ ነው የሚወራው ምን አይነት ቀፋፊ ምሽት ነው በአለ በቃ እኔ ቀድሜ ነግሬያችኋለሁ ምንም በቃ ሙጠንጢናም የሆነ ቲም ነው ይሄ ቲም እኔ ሸክኬ ነበር ትናንት ጀምሬ እየነገርኳችሁ ነበር በዛ ላይ ደግሞ ኦልሞስት በቃ የሚገርም ካምባክ ሰርተን ጨዋታ ጨረስን ብያስቡ ማይሆን ሰዓት ይግባብን በጣም በቃ መኖሪያ መቀመጫ እንግዲህ ቲክቶኩን ለሻሽ ደጋፊዎች ልቀቁላችሁ እነሱ እንዳሸነፉ ነው አሁን ከዚህ በኋላ ፊልም ያደርጉት በአላ ግዴታ ማሸነፍ የነበረብን ጨዋታ ነበር 94ኛው ደቂቃ ማነሽ በቀሉ ነሽ ክሊሽት የኔ ክሊሽት ሰንደርላንድ ቀላል ቲም አይደለም በስመ አብ ምን አይነት ኳስ ነው አረ ሰንደርላንድ በስመ አብ ምን አይነት እሁድ ላሳልፍ ነው መጨረሻው ደቂቃ ላይ ካላፊዮሪ የገጨው ኳስ ኦልሞስት ገብቷል ብዬ ነበረ ግን ጋድ ምን ይሳነዋል የያናናፍ ላዘጋላችሁ ሲል በቃ በተግባር ማለት ነው ሰንደርላንድ ማለት ነው አቻ ይገባው ነበር ቱ ቢ ኦነስት አቻ ይገባው ነበር እንኳን ተሸንፈዋል አይደለም እንኳንም አቻ አገኙ ቅስማችሁን ስብር በስመ አብ እንዴ ሰንደርላንድ ከልቡ ወንድ የሆነ ቡድን ነው እግዚአብሔር እኔ በጣም ተመችቶኛል ሁለተኛ ቲሚ ከዚህ በኋላ ሰንደርላንድ ነው ነጥብሽን ጥለሻል እግርሽን ታጠቢና አርፈሽ ለጥበይ ማለት ነው ሰላም ሆኗል ሳምንቱ ለኢትዮጵያ እግር ኳስ አርሰናል ማንቸስተር ሌሎቻችሁ ምንም ዋንጫ በበሉ ማይወራ ሁለቱ ክለቦች ነጥብ ጥለዋል ሳምንቱ ሰላም ነው ብዙዎቻችሁ ማለት ነው እንደ አርሰናል ደጋፊ ይሄ ውጤት ማለት ነው የሚያቃጥል ሊመስላችሁ ወይ ደግሞ ይሄ የሚያናድ የሚያበሳጭ ሊመስላችሁ ይችላል አያበሳጭም በቃ ኖርማል ውጤት ነው እንደማንኛውም የሚያጋጥም ነው በእግር ኳስ ላይ አቻ አለ ማሸነፍ መሸነፍ ያለ ነው ገብቷል ትንሽ ይሄ የሚያበሳጨው ተመርተን ካምባክ አርገን ከዛ በኋላ ገብቶብን አቻ መውጣታችን በቃ ትንሽ ያናድ እሱ ነው የሚያበሳጨው ከምንም በላይ ግን ራያ እንዴት ስራ እንደፈታ ይገባኝ ዛሬ ነው ምን አይነት ታይሚንግ ነው የሚጠቀመው እንዴ ሁለተኛው ጎል በምን አይነት መንገድ ነው ይገባበት እንዴ አወጣጡ ልክ ነው ወይ ልክ እኮ አይደለም ጀማው ልክ አይደለም ታይሚንጉ ልክ አይደለም በፍጹም ማለት እንዴ ማካኒሽ ራሱ በጣም ሲዲ ነው በቃ ማለት በሱ ደረጃ ይሄን እንኳን መከላከል መቻል ነበረበት ማን እንዴት ነው ለቴስታይ ይሁን ብቻ በዚህቻ እንወቃቀስን በቃ በዚህቻ እንወቃቀስን ማን ቢሆንም ግን ምን ያህል የማጥቃት አማራጭ እጦት እንዳለብን እንደገና አርቴታ ኢዜን ከሚቀይሩ ይልቅ እኔ ዝም ብሎ ሜሪኖን አስወጥቶ ማለት ነው ኢዜን እዛው ቢያስቀራትን ይሁን የትኩረት ማዕከል ትሆን ነበር እሷ ታውቃላችሁ አይደለ ግን ነድጅ ያለው ጀማው አልዋሻችሁ ቀጥለን ያልኩት በተለይ ደግሞ ካምባክ አርገን ማለት ነው አቻ መውጣታችን በጣም ያቃጥላል እኛ እኮ እንደማንም ደጋፊ እኮ በአቻ እኮ መጨፈር እኮ እንችል ነበር እኮ ግን እኛ አቻ የሚያስጨፍረን ቡድን አይደለንም ገብቷል አይደለ በጣም ነው የሚያቃጥለው ንድድ ነው የሚያደርገው አንቺ እኔ እኮ በቃ ጨፍራችሁ ማስጨፍ ብሮኬ ይወልደ እኔ መጥቼ እዚህ ጋር አርሴናል አቻ ወጣ አርሴናል ምናምን ብዬ እናንተን ለማብሸቅ ቪዲዮ ጭራሽ ለመስራት ሐሳቡ አልነበረኝ ቅድም ግን የማይሆን ነገር አወራ ዩናይትድ አቻ ወጣ ብለው
ያላያችሁ ካላችሁ ገብታችሁ ዩናይትድ አቻ ወጣ ብሎ ማንቹ ለበጣሪ ነው አርሱ ይወጣልሽ ይወል ብሮቤ በረረልኝ ባለቀ ሰዓት አየር ላይ ይመቸው በቃ የሚገርም መልእክት ነው ያስተላለፈው ምንድነው መልእክቱ ሰንደርላንድን ማሸነፍ ለሁሉም አይደለም ነው ያለው ደናደሪልኝ ብሩኬ ሰላም ምን አይነት እድል እንዳለ እኔ አላቅም ምን አይነት የተረገመ እድል እያያችሁ ነው እንግዲህ ጨዋታውን ተቆጣጥረናል በተለይ ሰከንድ ሃፍ ሙሉኛ ነን በቃ ሜዳው ላይ ያለ ነው ብሽቂለት ያረጋን ነበር አንግል እንኳን ከስራው እሱ ራሱ ሲቋጠር አንግሉ ራሱ አርሰናል ላይ ሲጣመም ባለቀ ሰዓት እኔ እናቴ ትሙት ቪዲዮ እያሰብኩ ነበር አይዲያ በቃ ኦሬዲ አሸንፈናል ምናምን አርሰናል አሪፍ ነበሩ ምናምን ሶ ቪዲዮ አይዲያ ያስብላችኋል ምን ብዬ ነው ቪዲዮ የምሰራው ምናምን በቃ በዚህ ደስታዬ ላይ ምናምን ብዬ ክስም ምን ያልኩት ኩምሽሽ ምን አይነት እኔ እንደው ጸሎት ሳረግ ራሱ ጌታ ሆይ ድሌ እንዳርሰናል አታርጉ ይያልኩ በጣም ጀግና ነን እኮ እንችላለን አሳምነን ዋንጫ መብላት እንችላለን እድል የለንም ደሞ እኮ ቀን ቢሽቅል ሲያረገኝ አቻው ወጡ ብዬ እንዴ ፒር ሲያረገኝ ምንድነው እሺ የሰራችሁት መልከስማ ይሻል አርሰናል አቻው ወጥቷል ወይኔ ራሴ ሊያመኝ ነው ምንድነው ሁለት ጎል ይገባብናል ሁለት ጎል በ41 ቀን ውስጥ እኮ አንድ ጎል እንኳን ገብቶብን አይቀር ዛሬ ሁለት ሰንደርላንዶች እንዴት ነው የሚችሉት ምን አይነት ጎል ነው የገባብን ሁለተኛው ጎል ጥቁር ስለሆነ ነው በፍጹም የማይገባ ኳስ ጋብሪኤል በዚህ በዛ እንዴት ነው የነካው ኳስ በጣም ነው የሚችል ወይኔ ጉዴ ትሮሳርድ እንዴት ነው የምትችለው ምን አይነት የሚያምር ጨዋታ ነው የጨዋታው እግዚአብሔር እንዴ በዚህ አለና 90 ዲግሪ ላይ ምን አይነት ሰው ሰንደርላንዶች ይችላሉ ግን በጣም ማለት ነው ፈርስት ሃፍ ላይ አልቻልናቸውም ሰከንድ ሃፍ ቀጥቅጠናቸዋል ወይኔ ዙቢሜንዲ አንግል የገጨበት ዙቢሜንዲ ወይኔ ዛሬ ማሸነፍ ነበርብን ነገ ሊቨርፑል ከሲቲ ነው በቃ ዛሬ ግዴታ ማሸነፍ ነበርብን ግዴታ ደስተኛ ነበር ምን ሆነ ወይኔ ሳምንታችን አቻ